ሰላም ጤና ይስጥልን ክቡራትና ክቡራን የአዲስ ምንጭ ቤተሰቦች እንዴት ውላችኋል? እንዴት አምሽታችኋል? በያላችሁበት የከበረ ሰላምታችን ይድረሳችሁ። ዕለቱ ሚያዝያ 6 ቀን 2018 ነው። ለዕለቱ በመረጥንላችሁ አበይት ጉዳይ ላይ ቆይታ እናደርጋለን። ከመረጃዎቹ ጋር አብሬያችሁ ቆይታ የማደርገው የእናንተው ውብሸት ታየ ነኝ። ክቡራትና ክቡራን ላይክና ሼር እያደረጋችሁ መረጃዎቻችን ለብዙዎች እንዲደርሱ እንድታደርጉ በአክብሮት እንጠይቃለን። 45ኛ ቀኑን የያዘው እስራኤልና አሜሪካ በጋራ ኢራን ላይ የከፈቱት ጦርነትና ያልተጠበቀው የኢራን ምላሽ የሶስቱ ሀገራት ሳይሆን የዓለም ሀገራትን ጉሮሮ ፈጥርቆ የያዘ ጉዳይ ሆኗል። የዓለማችን 20 በመቶ ነዳጅ የሚጓጓዝበት የሆርሙዝ ወሽመጥ በኢራን ቁጥጥር ስር ሆኖ ከከረመ በኋላ ደግሞ በትላንትና ዕለት አሜሪካ ተስፋ ከተደረገበት የሰላም ስምምነት ማግስት ያሳለፈችው የእግድ ውሳኔም ድንጋጤን ፈጥሯል። ይህ ሁኔታ በኢትዮጵያ ሁለንተናዊ እንቅስቃሴ ላይ የፈጠረው ጫና በገሃድ እየታየ ይገኛል። ጫናው ከቀን ወደ ቀን እየበረታም ሄዷል። የነዳጁ ስር ቁማርተኞች ጭካኔያቸው በአደባባይ እየተገለጠ ይገኛል። በዚህ ዙሪያ የአዲስ አበባ ትራንስፖርት ቢሮ ኃላፊና የአዲስ አበባ ንግድ ቢሮ ኃላፊ የሰጡትን ማብራሪያ ወደ በኋላ ላይ እናቀርባለን። ከዚያ በፊት ግን 45 ቀን የሞላው በሳምንት የሚጠናቀቅ መስሎ የነበረው ይህ ፍልሚያ አጠቃላይ ገጽታና አዳዲስ መረጃዎች ምንድናቸው የሚለውን ቀጥሎ አብረን እንከታተል። የመጀመሪያው ያደረግነው ምን ያህሉ የሆርሙዝ የባህር ወሽመጥን አልፈዋል፣ እንዲሁም ምን ያህል መርከቦች ጥቃት ደርሶባቸዋል የሚለውን ነው። የመርከብ ክትትል መረጃ እንደሚያሳየው 279 መርከቦች በባህረ ሰላጤ ውስጥ ያለፉ ሲሆን 22ቱ በኢራን ላይ የተደረገው ጦርነት ከተጀመረበት ጊዜ ጀምሮ ጥቃት ደርሶባቸዋል። ቢያንስ 3 ታንከሮች በትላንትናው ዕለት በሆርሙዝ የባህር ወሽመጥ በኩል ወደ ባህረ ሰላጤው መግባታቸውን የተገኙ መረጃዎች የሚያሳዩ ሲሆን የፓናማ ባንዲራ የተገጠመለት የሰላም ባህረ ሰላጤ በኢራን ግዛት ውስጥ ባሉ የላራክና የሆርሙዝ ደሴቶች መካከል ያለውን አዲስ መንገድ ከተሻገረ በኋላ ወደ ተባበሩት አረብ ኤሚሬትስ ወደሚገኘው ሐምሪያህ ወደብ እያመራ እንደሆነ ተጠቁሟል። ቀደም ሲል 2 በዩናይትድ ስቴትስ የተፈቀደላቸው ታንከሮች ሪች ስታሪር እና ኤልፕስ በስትራቴጂካዊው ጠባብ የውሃ መንገድ አልፈዋል። የባህር ወሽመጥን የሚያልፉት 3ቱ መርከቦች ወደ ኢራን ወደቦች እያመሩ ስላልነበር በትላንትናው ዕለት ተግባራዊ በሆነው የአሜሪካ እገዳ እንዳልተነኩ ታውቋል። የአሜሪካ የባህር ኃይል የኢራን ወደቦች ላይ ያደረገውና ብዙዎችን ወደ ሌላ ዙር ውጥረት የከተተውን በተመለከተ በትላንትናው ዕለት የአሜሪካ ማዕከላዊ ኮማንድ ሴትኮም የተባለው ማለት ነው ጦሩ ከቀኑ 10 ሰዓት ጀምሮ ወደ ኢራን ወደቦች የሚደረጉ የባህር ትራንስፖርት እገዳዎችን ተግባራዊ ማድረግ እንደጀመረ አስታውቋል። ሴንትኮም እገዳው በአረብ ባህረ ሰላጤና በአማን ባህረ ሰላጤ ላይ ያሉትን ሁሉንም የኢራን ወደቦች ጨምሮ ወደ ኢራን ወደቦችና የባህር ዳርቻ አካባቢዎች የሚገቡ ወይም የሚወጡ የሁሉም ሀገራት መርከቦች ላይ ተፈጻሚ እንደሚሆን ተናግሯል። ቴህራን በአጎራባች የባህረ ሰላጤ ሀገሮች ውስጥ ባሉ ወደቦች ላይ ኢላማ በማድረግ የበቀል እርምጃ እንደምትወስድም አስጠንቅቃለች። ኢራን ከየካቲት 28 ቀን የአሜሪካ እስራኤል ጥቃቶችን ተከትሎ የሆርሙዝን የባህር ወሽመጥ በአብዛኛዎቹ ዓለም አቀፍ መርከቦች ላይ ውጤታማ በሆነ መንገድ ዘግታ ቆይታለች። ዋሽንግተንና ቴህራን በዓለም ላይ በጣም ወሳኝ በሆነው የዚህ የኃይል መቆጣጠሪያ ቦታ ለሚጓዙ መርከቦች እርስ በርስ የሚጋጩ መመሪያዎችን እያወጡ ይገኛል። ይህም ለዓለም አቀፍ ጭነት ግራ መጋባትን ጨምሯል። ከጦርነቱ በፊት መርከቦች በተጨናነቀው የውሃ መንገድ በኩል እንደተከፈለ አውራ ጎዳና ሆነው የሚያገለግሉ 2 የተወሰኑ መስመሮችን ተጠቅመዋል። ይህም 1/5ኛውን የዓለም የነዳጅና የጋዝ ጭነት ያጓጉዛል። 3.2 ኪሎ ሜትር ያህል መስመር ወደ ውስጥ የሚያስገባ ትራፊክን ያጓጓዘ ሲሆን በ3.2 ኪሎ ሜትር ቋትና ከታች ተመሳሳይ ወደ ውጭ የሚወጣ መስመርም ተለያይቷል። መጋቢት 2 ቀን የአይአርጂሲ ማለትም የእስላማዊ አብዮት ጥበቃ ጓድ ዋና አዛዥ ከፍተኛ አማካሪ የሆኑት ኢብራሂም ጃባሪ ወሽመጡ ተዘግቷል እና ማንኛውም መርከብ ሊያቋርጥ ከሞከረ ይህ ኃይል የባህር ኃይሉን አካቶ ማለት ነው እርምጃ በመውሰድ መርከቦቹን ያቃጥላል ሲሉ አስጠንቅቀዋል። ባወጡት በዚህ መግለጫ ሁሉም መርከቦች አዲሱን ካርታ ለጉዞ መጠቀም አለባቸው፣ ምክንያቱም በዋናው የትራፊክ ዞን ውስጥ የተለያዩ አይነት ጸረ መርከብ ፈንጆች የመኖራቸው ዕድል ነው ያሉ ሲሆን ቀደም ሲል ጥቅም ላይ የዋለውን ቦታ የተገደበ ሲልም ሰይመውታል። መርከቦች ከዚህ ከአይአርጂሲ የባህር ኃይል ጋር በመተባበር ከላራክ ደሴት በስተሰሜን ወደ ወሽመጥ እንዲገቡና ከደቡብ እንዲወጡም ታዘዋል። ስንት መርከቦች በሆርሙዝ ወሽመጥ ውስጥ አልፈዋል የሚለውን ስንመለከት በሆርሙዝ ወሽመጥ በኩል የመርከብ ትራፊክ ከጦርነቱ ጀምሮ
ከ95 በመቶ በላይ የቀነሰ ሲሆን ከኬፕለር የተገኘ የመርከብ መከታተያ መረጃ እንደሚያመለክተው 279 መርከቦች ከየካቲት 28 እስከ ኤፕሪል 12 ባለው ጊዜ ውስጥ የሆርሙዝ ወሽመጥን እንዳቋረጡ ታውቋል። ይህም ከጦርነቱ በፊት በቀን ወደ 100 የሚጠጋ አማካይ የቀነሰ እጅግ ትንሹ ነው ተብሏል። በአሜሪካና በኢራን መካከል የተደረሰው የተኩስ አቁም ስምምነት ሚያዝያ 8 ቀን ተግባራዊ ሆኗል። ሆኖም ግን ከዚያን ጊዜ ጀምሮ 45 መርከቦች ብቻ ወደ ባህሩ ገብተዋል ወይም ወጥተዋል። በኢራን ላይ የተደረገው ጦርነት ከተጀመረበት ጊዜ አንስቶ በመቶዎች የሚቆጠሩ ታንከሮችና ሌሎች መርከቦች በባህረ ሰላጤው ውስጥ ተዘግተዋል። ይህም በዓለም ላይ ትልቁ የነዳጅ አቅርቦት መስተጓጎል የሆነውን የዓለም የነዳጅና የጋዝ አቅርቦትን በ20 በመቶ ቀንሶታል። ጦርነቱ የባህረ ሰላጤ የኃይል ማመንጫ ተቋማትን አበላሽቷል። እንዲሁም ጦርነቱ ከጀመረበት ጊዜ ጀምሮ የነዳጅ ዋጋን በ50 በመቶ ጭማሪ እንዲያሳይ አድርጎታል። የእስያ ገዢዎች በጣም ከተጎዱት መካከል ናቸው። በሌላ በኩል ከኬፕለር የተገኘ የመርከብ መከታተያ መረጃ እንደሚያመለክተው ጦርነቱ ከተጀመረበት ጊዜ ጀምሮ በሆርሙዝ ወሽመጥ በኩል 22 መርከቦች ጥቃት ደርሶባቸዋል። በተባበሩት አረብ ኤሚሬትስ የግዛት ውሃዎች 8 መርከቦች ጥቃት ደርሶባቸዋል። 6 በኦማን ውሃዎች፣ 2 በኢራቅና በኳታር ውሃዎች እንዲሁም 1 በባህሬን፣ ኩዌት፣ ሳውዲና ኢራን ውሃዎች ውስጥ ማለት ነው። ይህ በእንዲህ እንዳለ የተባበሩት መንግስታት ዋና ጸሐፊ አንቶኒዮ ጉቴሬዝ አሜሪካና ኢራን ጦርነቱ እንደሚቋጭ ተስፋ በማድረግ በድጋሚ ወደ ድርድር እንዲመለሱ ጥሪ አቅርበዋል። ጉቴሬዝ ጦርነቱን ለማብቃት የሚያስችል ወታደራዊ አማራጭ እንደሌለ ግልጽ መሆኑንም ጠበቅ አድርገው ተናግረዋል። ሁለቱ ሀገራት ለ2 ሳምንት የደረሱበት የተኩስ አቁም ፍጹም መጠበቅ እንዳለበት ያሳሰቡት ዋና ጸሐፊው ሁሉም የስምምነቱ ጥሰቶች ሊቆሙ እንደሚገባ ገልጸዋል። ስምምነት ላይ ለመድረስ ንግግር እንዲጀመር ጥሪ አቀርባለሁም ብለዋል። የተባበሩት መንግስታት ዋና ጸሐፊ አክለውም ሁሉም ሀገራት በዓለም አቀፍ ሕግ መሰረት በሆርሙዝ ወሽመጥ ላይ የሚደረገውን ጨምሮ የመርከቦች የጉዞ ነጻነትን ማክበር ይጠበቅባቸዋል ብለዋል። ጉቴሬዝ ይህን ያሉት ፕሬዝዳንት ዶናልድ ትራምፕ ኢራን ሆርሙዝ ወሽመጥን በመዝጋት የወሰደችው እርምጃ በመድገም ወደ ኢራን ወደቦች የሚደረጉ ጉዞዎችን ካገዱ በኋላ ነው። ትራምፕ ይህን እርምጃ የወሰዱት ኢራን ስምምነት ላይ እንድትደርስ ጫና ለማድረግ መሆኑንም ተናግረዋል። የአሜሪካ ምክትል ፕሬዝዳንት የሆኑት ጄዲ ሃንስ የኢራን መንግስት የሆርሙዝ ወሽመጥን በመዝጋት የኢኮኖሚያዊ ሽብርተኝነት ተግባር እየፈጸመ ነው ሲሉ ክስ ያቀረቡትም ይህን የተባበሩት መንግስታት ዋና ጸሐፊ መልእክት ተከትሎ ነው። ጄዲ ቫንስ ለፎክስ ኒውስ በሰጡት ቃለ መጠይቅ ፕሬዝዳንት ዶናልድ ትራምፕ ጨዋታውን ሁለቱም ሀገራት መጫወት እንደሚችሉ አሳይተዋል ሲሉ ትራምፕ ወደ ኢራን ወደቦች መርከቦች እንዳይገቡና እንዳይወጡ የወሰዱትን የእግድ እርምጃ አድንቀው ጠቅሰዋል። ኢራናውያን ኢኮኖሚያዊ ሽብርተኝነት የሚፈጽሙ ከሆነ አሜሪካ ምንም የኢራን መርከቦች እንዳይወጡ የማድረግ መርህን ትከተላለች ብለዋል። ምክትል ፕሬዝዳንቱ እርሳቸው የተሳተፉበትና በፓኪስታን ኢስላማባድ ባለፈው ቅዳሜ የተደረገው ድርድር ትልቅ ለውጦች የታዩበት እንደሆነም አንስተዋል። ኳሱ ኢራን ሜዳ ውስጥ ነውም ብለዋል። ኢራን ለውጥ በማድረግ በወሳኝ ጉዳዮች ላይ የአሜሪካን ፍላጎት መቀበል እንዳለባትም ጠቅሰዋል። አሜሪካ የኢራንን የበለጸገ ዩራኒየም መቆጣጠርና ቴህራን የኒውክሌር ጦር መሳሪያ እንደማታለማ ማረጋገጫ ማግኘት ትፈልጋለችም ብለዋል። ይህ የእገዳ ነገር እንደ መርገብ ብሎ የነበረውን ውጥረት መልሶ አክሮታል። ይሁንና አሜሪካ በሆርሙዝ ላይ የጣለችው እገዳ ተግባራዊ መሆን እንደጀመረ ቢነገርም ከኢራን ጋር ግንኙነት ያላቸው 4 መርከቦች በወሽመጡ በኩል ማለፋቸውን ቢቢሲ ቬሪፋይ የተነተነው የመርከቦች ጉዳይ ክትትል መረጃው ያመለክታል። ማሪን ትራፊክ የተሰኘው መርከቦች ጉዞ የሚከታተሉበት ድረገጽ ማለት ነው። ይህ እንደሚያመለክተው ከ4ቱ ውስጥ 2ቱ መርከቦች የኢራን ወደቦችን አልፈውባቸው እንደሄዱ አመልክቷል። ክርስቲያና የተሰኘችው የጭነት መርከብ ወደ ኢራን ባንዳር ኢማን ኮሚኒ ወደብ ተጉዛ የነበረ ሲሆን በትላንትናው ዕለት የአሜሪካ እገዳ ተግባራዊ መሆን ከጀመረ በኋላ ደግሞ በወሽመጡ በኩል ማለፏን መረጃው አመልክቷል። ከኢራን ጋር በሚያደርገው የንግድ እንቅስቃሴ ምክንያት በአሜሪካ ማዕቀብ የተጣለበት ሪች ስቴሪ የተባለ ሌላ መርከብ ደግሞ ትላንት ሌሊት በተባበሩት አረብ ኤሚሬቶች ሻርጃ በመነሳት በሆርሙዝ በኩል ተጉዟል። መርከቡ መዳረሻው ቻይና እንደሆነ ሮይተርስ ዘግቧል። በወሽመጡ በኩል ያለፈው ሌላኛው ነዳጅ ጫኝ መርከብ ሙርሊኪሻን የሚል ስያሜ የተሰጠው ነው። ይህም መርከብ ከኢራን ጋር ባለው ንግድ ምክንያት አሜሪካ ማዕቀብ የጣለችበት መሆኑ ታውቋል። መርከቡ ከቻይና ላንሻ እንደተነሳና ሌሊቱን በሆርሙዝ በኩል እንዳለፈ መረጃው አሳይቷል። እንደ ማሪን ትራፊክ ከሆነ መርከቡ የታየበት የመጨረሻው ስፍራ ከኢራን ቀሽም ደሴት በስተ ምስራቅ ያለ አካባቢ ነው። ኤልፒስ የተባለ ሌላ ነዳጅ ጫኝ መርከብም በዛሬው ዕለት ማለዳ ላይ ከኢራኑ
ቡሼህር ወደብ ተነስቶ በወሽመጡ በኩል ማለፉን የጉዞ መከታተያው ድረ-ገጽ መረጃ ይጠቁማል። መዳረሻው ያልታወቀው ይህ መርከብ በአሜሪካ ማዕቀብ ተጥሎበታል። እነዚህ መርከቦች አድራሻቸውን ለመደበቅ ሲሉ የሚገኙበትን ቦታ በተመለከተ የተሳሳተ መረጃ አሰራጭተው ሊሆን እንደሚችልም ይገመታል። የአሜሪካ ጦር ከትላንት ጀምሮ ማለትም ከ11 ሰዓት ጀምሮ ወደ ኢራን ወደቦች ለመግባትና ለመውጣት የሚደረጉ የባህር ጉዞዎችን በሙሉ እንደሚያገድ አስታውቆ ነበር። እገዳው በሆርሙዝ ወሽመጥ በኩል ወደ ኢራን ወይም ከኢራን ወደ ሌላ መዳረሻዎች የሚደረጉ ገለልተኛ የትራንዚት ጉዞዎችን ግን እንደማያስቆም ገልጿል። ሌላው ሁኔታውን ያወሳሰበው አንድ ጉዳይ ደግሞ የሀያላኑ ሀገራት ፍጥጫ እየከረረ መምጣቱ ነው። የቻይና የውጭ ጉዳይ ሚኒስትር አሜሪካ ከትላንት ጀምሮ ተግባራዊ ማድረግ የጀመረችውን ወደ ኢራን ወደቦች የሚደረግ የጉዞ እገዳ አደገኛና ኃላፊነት የጎደለው በማለት አውግዘዋል። ውጤት ያልተገኘበት የአሜሪካና ኢራን ንግግር ፓኪስታን ውስጥ ከተካሄደ ከአንድ ቀን በኋላ የፕሬዝዳንት ዶናልድ ትራምፕ አስተዳደር ወደ ኢራን ወደቦች ጉዞ እንዳይደረግ ማድረጉን ነው መረጃዎች ያመለከቱት። የቻይና የውጭ ጉዳይ ሚኒስትር ቃል አቀባይ ጎ ጂያኩን እገዳው ውጥረቱን ከማባባስና ቀድሞውንም ደካማ የሆነውን የተኩስ አቁም ስምምነት ከመሸርሸር ያለፈ ውጤት እንደማይኖረው አስጠንቅቀዋል። ይህ አደገኛና ኃላፊነት የጎደለው ባህሪ ነው ሲሉ በሰጡት ጋዜጣዊ መግለጫ ላይ ተናግረዋል። ቃል አቀባዩ አክለውም ቻይና ለኢራን አዲስ የአየር መከላከያ ስርዓት እያዘጋጀች ነው የሚሉ ዘገባዎች ሙሉ በሙሉ ፈጠራ ናቸው ሲሉ አስተባብለዋል። ይህ ሪፖርት መውጣቱን ተከትሎ ፕሬዝዳንት ትራምፕ ቻይና ለኢራን ወታደራዊ እገዛ የምታደርግ ከሆነ በምርቶቿ ላይ የ50 በመቶ ታሪፍ እንደሚጥሉም ዝተዋል። አሜሪካ በቻይና ላይ ተጨማሪ ታሪፍ ለመጣል ይህን እንደ ምክንያት የምትጠቀም ከሆነ ቻይና በእርግጠኝነት ቆራጥ የአጸፋ እርምጃዎችን ትወስዳለች ብለዋል የውጭ ጉዳይ ሚኒስትሩ ቃል አቀባይ በበኩላቸው። ይህ ነው ውጥረቱን የበለጠ ያጋመው ተብሏል። ክቡራትና ክቡራን፣ ውጥረቱ እንዳይረግብ ያደረገውና የሰላም ስምምነቶች እንዳይጸኑ ደንቃራ የነበረው በእስራኤልና ሊባኖስ መካከል ያለው ግጭት ወደ ሰላም ጠረጴዛ መምጣቱም የተወሰነ ተስፋ ጭሯል። ዓለም አቀፍ ሚዲያዎች እንደዘገቡት የእስራኤልና የሊባኖስ አምባሳደሮች ልዩ የተባለ የሰላም ንግግር በዛሬው ዕለት ዋሽንግተን ውስጥ ያደርጋሉ። ዲፕሎማሲያዊ ግንኙነት የሌላቸው የእስራኤልና ሊባኖስ ባለስልጣናት ለቀጥታ ንግግር ፊት ለፊት ሲገናኙ በ10 ዓመታት ውስጥ ይህ የመጀመሪያው ነው። የአሜሪካ ውጭ ጉዳይ ሚኒስትር ማርኮ ሩቢዮ ልዩ በሆነው የቀጥታ ንግግር እንደሚሳተፉም ይጠበቃል። የሁለቱ ጎረቤት ሀገራት ንግግር አሜሪካና ኢራን የመካከለኛውን ምስራቅ ጦርነት ለመቋጨት ያደረጉት ስምምነት ያለ ውጤት መጠናቀቁን ተከትሎ የተደረገ ሆኗል። መቀመጫቸውን በአሜሪካ ያደረጉት የእስራኤልና ሊባኖስ አምባሳደሮች በአገራቱ መካከል የከፍተኛ ባለስልጣናት የቀጥታ ንግግር ማድረግ በሚቻልበት መንገድ ላይ ይነጋገራሉ ተብሎ ይጠበቃል። የሊባኖስ ሹማምንት በመጀመሪያ እስራኤል ሄዝቦላህ ላይ የከፈተችው ጦርነት ላይ የተኩስ አቁም እንዲደረስ የመስማማት ፍላጎት ያላቸው ሲሆን እስራኤል ግን በኢራን የሚደገፈው ቡድን ትጥቁን መፍታት አለበት በሚል ሐሳቡን ውድቅ አድርገዋለች። ሄዝቦላህ በበኩሉ የሁለቱ ሀገራትን ንግግር ውድቅ በማድረግ ስምምነት ለሚደረስበት ማንኛውም ጉዳይ እንደማይገዛ አስታውቋል። የአሁኑ የእስራኤልና ሄዝቦላህ ግጭት ለሊባኖስ አውዳሚ ሆኗል። 500 ሴቶችን ሕፃናትንና የጤና ባለሙያዎችን ጨምሮ ከ2000 በላይ ሰዎች ሲገደሉ ከ1 ሚሊዮን በላይ የሚሆኑ ሰዎች ደግሞ ተፈናቅለዋል። የተወደዳችሁ የአዲስ ምንጭ ቤተሰቦች፣ አሁን ደግሞ የአዲስ አበባ ትራንስፖርት ቢሮ ኃላፊና የአዲስ አበባ ንግድ ቢሮ ኃላፊ በዚሁ የነዳጅ እጥረት ጋር በተያያዘ ባሉ ጉዳዮች ላይ ከሰጡት ረዘም ያለ ቃለ ምልልስ አጠር ያሉ ወሳኝ ክፍሎችን ቀጥሎ እናቀርብላችኋለን። ላይክና ሼር እያደረጋችሁ እንድትከታተሉ በድጋሚ በአክብሮት እንጠይቃለን። አንዱ መንግስት ካስቀመጣቸው አቅጣጫዎች ውስጥ ነዳጅን በቁጠባ መጠቀም ነው። አሁን ያጋጠመንን የነዳጅ እጥረትና የነዳጅ ዋጋ መጨመር ተከትሎ የምናገኘውን ነዳጅ ወይም ደግሞ መንግስት የሚያቀርበውን ነዳጅ በቁጠባ መጠቀም የመጀመሪያው አቅጣጫ ነው። ስለዚህ ይህንን አቅጣጫ ከትራንስፖርት ሴክተር አኳያ እንዴት እየተጠቀምንበት እንደሆነ ተወሰኑ ሀሳቦችን አነሳለሁኝ። የመጀመሪያው ነገር መንግስት ራሱ የወሰደው እርምጃ የመንግስት ተሽከርካሪዎችን እንቅስቃሴ የገደበበት ሁኔታ ነው ያለው። በፌዴራል ደረጃም በአዲስ አበባ ከተማም ደረጃ የመንግስት መኪናዎች በአብዛኛው በየመስሪያ ቤቱ ፓርክ እንዲያደርጉ ተደርጓል። ስለዚህ ብዙ መኪናዎች እንዳይንቀሳቀሱ ማድረግ ተችሏል። ይሄ እንግዲህ በሁለት መንገድ መታየት ይችላል። በአንድ በኩል የነዳጅን
እጥረት ለማቃለል ያግዛል። በሌላ በኩል ደግሞ ለነዳጅ የምናወጣውን ከፍተኛ ወጪም ይቀንሳል ማለት ነው። ከዚህ ጋር በተያያዘ ደግሞ አገልግሎት ስለማይቆም የሚሽከረከሩ መኪኖችም አሉ። መንግስት የሚጠቀምባቸው ተሽከርካሪዎች አሉ። እነዚህ ተሽከርካሪዎች ደግሞ የነዳጅ አጠቃቀማቸው በግማሽ እንዲቀንስ የተደረገበት ሁኔታ ነው ያለው። ይህም ቅድም ለማንሳት እንደሞከርኩት በአንድ በኩል ነዳጅ ይቆጥባል፣ በሌላ በኩል ደግሞ ለነዳጅ የምናወጣውን ከፍተኛ ወጪ ይቀንሳል ማለት ነው። ስለዚህ አንዱ መንግስት ይህን እርምጃ የወሰደበት ሁኔታ ነው ያለው። ሌላው መንግስት በከተማ ውስጥ ያሉትን የኤሌክትሪክ መኪናዎች ለህዝብ ትራንስፖርት ከማዋል አኳያም እርምጃ ወስዷል። ያው እንግዲህ እንደ ሀገርም እንደ አዲስ አበባ ከተማም ከቅርብ ጊዜ ጀምሮ የነዳጅ መኪኖችን ወደ ሀገር ውስጥ እንዳይገቡ ክልከላ ተደርጎ ነበር የነበረው። በዚህ ምክንያት በአዲስ አበባ ከተማም የመንግስት መስሪያ ቤቶች ለሰርቪስ የሚጠቀሙባቸው ሚኒባሶች የኤሌክትሪክ ሚኒባሶችን ገዝቶ በማዕከልም በክፍለ ከተማም በወረዳ ደረጃም እንዲሰራጩ ሁኔታ ነው ያለው። አሁን ይሄ ጥረት ሲያጋጥም እነዚህ የኤሌክትሪክ መኪኖች ጧትና ማታ ሰርቪስ ከሰጡ በኋላ ለህዝብ ትራንስፖርት አገልግሎት እንዲውሉ የተደረገበት ሁኔታ ነው ያለው ማለት ነው። ስለዚህ አንዱ ከመንግስት አቅጣጫና ውሳኔ ጋር ተያይዞ ነዳጅን በቁጠባ ከመጠቀም አኳያ የትራንስፖርት ሴክተር ላይ ጉልህ እርምጃ እየተወሰደ ነው ያለው። በሌላ መንገድ ቅድም በአንተም ሲገለጽ እንደነበረው አንዱ እርምጃ የብዙሃን ትራንስፖርት የህዝብ ትራንስፖርት ተጠቃሚው ማህበረሰብ የብዙሃንን ትራንስፖርት እና የእግረኛ ትራንስፖርት በስፋት እንዲጠቀም ማድረግ ነው የተወሰደው አማራጭ። ከዚህ አኳያ እንደ አዲስ አበባ ከተማ ከብዙሃን ትራንስፖርት አኳያ የኤሌክትሪክ ባቡር ተጠቃሚ ነን። ስለዚህ እነዚህ ሁለቱን የባቡር መስመሮች በመጠቀም በቀን እስከ 70,000 ሰው ድረስ በባቡር እያጓጓዝን ነው የምንገኘው። ከዚህ በተጨማሪም እንደሚታወቀው የአዲስ አበባ ከተማ አስተዳደር በባለፈው ዓመት 100 የኤሌክትሪክ አውቶቡሶችን አስገብቶ ስለነበረ እነዚህን የኤሌክትሪክ አውቶቡሶች በአግባቡ በመጠቀም በየቀኑ ከ120,000 ሰው በላይ እንዲጓጓዝ እየተደረገ ያለበት ሁኔታ ነው ያለው። ከዚህ በተጨማሪም የከተማ አስተዳደሩ ትልቅ የህዝብ ትራንስፖርት ድርጅት አለው፣ የከተማ አውቶቡስ የህዝብ ትራንስፖርት ድርጅት። ይህ ድርጅት ያው ቅድም ለነዳጅ ቅድሚያ ከሚሰጣቸው ተቋማት ውስጥ አንዱ የአውቶቡስ ትራንስፖርት በመሆኑ እስካሁን ድረስ ለዚህ ድርጅት ነዳጅ በአግባቡ እየቀረበ በመሆኑ ወደ 1275 የሚሆኑ ተሽከርካሪዎችን በየቀኑ ለህዝብ ትራንስፖርት በማቅረብ ከ1.3 ሚሊዮን ህዝብ በላይ በየቀኑ እንዲያጓጉዝ የተደረገበት ሁኔታ ነው ያለው። አመሰግናለሁ። እኛም እንደ ንግድ ቢሮ አገራዊ አቅጣጫው ከተሰጠ በኋላ እንደ ከተማ አስተዳደሩ ትግበራውን ጀምረናል። ትግበራውን የጀመርነው የመጀመሪያው የግንዛቤ ፈጠራ መድረኮችን ነው። የሚመለከታቸው አካላቶችን ይሄ የሚመለከታቸው የኢንዱስትሪ ባለቤቶች፣ ሹፌሮች፣ ገራጅ ቤቶች ግንዛቤ ማግኘት አለባቸው የተባሉትን አካላቶች የግንዛቤ ፈጠራ ስራ ነው መጀመሪያ ለመስራት የተሞከረው። ከዛ በኋላ ደግሞ ቅድሚያ የተሰጣቸው ቅድም አንተም ስትዘረዝር የነበረው ምን ማለት ነው የሚለውን ዝርዝር ነገሮችን ወደ ማዘጋጀት ነው የገባ ነው። አሁን ለምሳሌ ኢንዱስትሪዎቹ ወጪና ገቢ ምርቶችን የሚያመርቱ ይላል። እነማን ናቸው? ምን ያህል ነዳጅ ይጠቀማሉ የሚለው እያንዳንዱ ኢንዱስትሪን የመለየት ስራ ተሰርቷል። ከዛም በተጨማሪ ቁልፍ የመንግስትና የግል ፕሮጀክቶች ይላል። ቁልፍ የመንግስትና የግል ፕሮጀክቶች ደግሞ የትኞቹ ናቸው የሚለው ሊስት ማድረግ፣ ፕራዮሪቲ መስጠት፣ የሱ ስራ በተገቢነት መንግስት ላለመለት አላማ ብቻ እንዲውል ለማድረግ ዲቴል ነገሮች ተሰርቶ ወበዛ ማስተናገር ተጀምሯል ማለት ነው። ከዛ ውጪ ስርጭቱ ላይ እንደ አዲስ አበባ ንግድ ቢሮ ብቻም ሳይሆን ግብረ ኃይሉ አለ፣ የቁጥጥር ግብረ ኃይሉ። ይሄ ግብረ ኃይሉ ጋር ስምሪት ተሰርቷል። 3 ሺፍት በቀን 3 ሺፍት አለ። እነዚህ 3 ሺፍቶች ላይ 132ቱም ማዳያት ላይ የጸጥታ መዋቅር ተመድቧል። ሁለት አይነት ሚና ነው ያላቸው።
የኛ የንግድ ቢሮ ልጆች ዲፕስቲኩን ይለካሉ። በቀን ምን ያህል ሊትር ነዳጅ ተራግፏል የሚለው ይመዘገባል። የተራገፈው ነዳጅ ደግሞ በቴሌብር መሸጡን ያረጋግጡታል። በተጨማሪ ደግሞ ዕለታዊ መረጃ ለማህበረሰቡ እናቀርባለን። እያንዳንዱ የንግድ ቢሮ ሶሻል ሚዲያ ላይ 132ቱም ማደያ ይዘረዝራል። ዛሬ ይሄን ያህል ነዳጅ፣ ናፍጣ ይሄን ያህል አድሯል፣ ቤንዚን ይሄን ያህል አድሯል፣ ዛሬ እዚህ ነው የምታገኙት የሚለውን ዕለታዊ መረጃ ይሰጣል። በዛው ልክ ደግሞ ፖሊሶቹ ተራ ማስያዝ የአዲስ አበባ ፖሊስ ኮሚሽንን ወደ 340 ሰው መድቧል ማደያዎቹ ላይ በ3 ሺፍት። እነዚህ ሰዎች ደግሞ ሰው በመጣበት ልክ እንዲሰለፍ ያደርጋሉ። ትራፊክ ማኔጅመንት ደግሞ ኩፖን አዘጋጅቷል። ሰዎች በተሰለፉት ልክ ኩፖን ይሰጣቸዋል። በኩፖናቸው ጉድጓድ ውስጥ ያለው የነዳጅ መጠን ይታወቃል። መኪናዎች የሚቀዱት ቁጥሩ ይታወቃል። ከዚህ እስከዚህ አሁን ያለው ነዳጅ ይበቃቸዋል፣ ከዚህ እስከዚህ ደግሞ ነዳጁ ሲመጣ ወይ ደግሞ ሌላ ማደያ ላይ እንድትሰለፉ ብሎ ሸኟቸዋል። በዚህ አግባብ ነው እስካሁን እየተመራ ያለው። እንግዲህ አንድ ቦቴ የሚይዘው ቁጥሩ ይታወቃል። 42000 እስከ 46000 የሚይዙ ሊትር አለ። መጀመሪያ ከመራገፉ በፊት ቦቴው ላይ ዲፕስቲኩ ይወሰዳል። ከተራገፈም በኋላ ደግሞ ይወሰዳል። ካደረው ነዳጅ ጋር ምን ያህል ነው ያለው ያ ማደያ የሚለውን ይወሰዳል። ከዛ በኋላ ጨርሻለሁ ብሎ ማደያው ሲያቆም ደግሞ አሁንም ዲፕስቲክ ይወሰዳል። የሚሰለፈው መኪናና የሚመጣው ነዳጅ ነው አለመጣጣም ያለው እንጂ ትልልቅ መኪኖች ከተሰለፉ 46000 ሊትር በጣም ትንሽ ነው የሚሆነው። ሰው አሁን ሌላ ጊዜ 3 ቀን 2 ቀን ያድራል የሚለውን ነው የሚያየው። አሁን የሚቀዳው ነዳጅ ደግሞ ትልልቅ መኪናዎች አንዴ ሲሰለፉ ብዙ ነዳጆችን የሚጠቀሙ ማደያዎች አሉ። ግን እዚህ ላይ ምንም አይነት ክፍተት አይኖርም። እዛው ነው 3000 ተመድቦ የኛ ልጆች የሚሰሩት። ሲጨመርም ሲያልቅም ዲፕስቲክ ተወስዶ ነው የሚዘጋው። ችግሮቹ አሉ። ምንም ለህዝቡ ነው እያወራን ያለ ነው። ህዝቡ የሚያውቀው ችግር ነው ያለው። ህዝቡ የሚያውቀው ችግር ያለ የምለው 3 ሳምንት በፊት መጀመሪያ አካባቢ የነበረው ምሽት አካባቢ ላይ መብራቶችን አጥፍቶ በባርሚል መቅዳት አለ፣ በጃርካን መቅዳት አለ። መብራት በአሳቻ ታይም ተጠብቆ ማለት ነው። ይሄ ኦፕሬሽን ከመጀመሩ በፊት 85% ገደማ ነው 24 ሰዓት የሚሰሩት። ነዳጅ ማደያ ህጉ የሚያስቀምጠው 24 ሰዓት ነው። ልክ እንደ ፋርማሲ እንደ ቀይ መስቀል መስራት ያለባቸው። ይሄ እዚህ ስርዓት ውስጥ ያልገቡ 15% ገደማ ነበሩ። እነሱ ጋር ብልሽቶች ይታዩ ነበር። ያለ ቴሌብር ሽያጭ ይታይ ነበር። እንደዚሁም ከፋብሪካ የወጣ ውጪ ራሳቸው ሰልባቴው ሌላ ያስቀድሞ የሚገዱ ሹፌሮች ነበሩ። እነዚህ ነገሮች ችግሮቹን ለመፍታት ምንድነው ማድረግ ያለብን የሚለው እንደ ግብረ ኃይልም ቁጭ ብለን ከተወያየን በኋላ 2 ነገሮች ላይ አቅጣጫ ተቀመጠ። አንደኛ ሁሉም ማደያዎች ካሜራ እንዲያስገቡ፣ የገባው ካሜራ ደግሞ 2 ቦታ ላይ እንዲሰበሰብ ሴንትራሊ አንዱ ጸጥታ አካል ጋር ተሰብስበው ቁጭ ብሎ በማደያው 24ቱንም ሰዓት እንዲከታተል፣ ሁለተኛ ንግድ ቢሮ ያለው ሳቹሬሽን ሩም ጋር እንዲገባ የመጀመሪያው ዳይሬክሽን ተቀመጠ። አንዱ እኛም ዳይሬክሽን አስቀምጠንበት እየጠበቅን ያለ ነው። የአዲስ አበባ ቴክኖሎጂ ቢሮ እንዲያግዝን ጠይቀን ያለ ነው። ተመላልሰው የሚቀዱት አንዴ የቀዳውን ታርጋ ሬጂስተር ካደረገ በኋላ ድጋሚ መጥቶ እንዳይቀዳ፣ እዚህ ቀርቶ ከሄደ በኋላ ደግሞ ሌላ ሄዶ ሌላ ማደያ ላይ እንዳይሰለፍ ለማድረግ አፕ ያስፈልገናል። እሱ ላይ አዲስ አበባ ቴክኖሎጂ ቢሮ እየሰራ ነው። በፌደራል ደረጃም ደግሞ ስራዎች እየተሰሩ ነው ያሉት። ችግሮቹ ግን አሉ የሚለውን አድሚት ብናደርግ ነው የሚሻለው።